አርበኛ እስክንድር እንኳን አይደለም እንግዲህ ትግል ተቀጣጥሎ ባለበት ሰዓት መጀመሪያ በአማራ ላይ ችግሩ ባንጃበበበት ሰዓት አማራ ታሪኩን ያድሳል ብሎ ነው የጀመረው። ከዚህ ትግሉ ጀምሮ እንግዲህ አሁን ወደዚህ ወደ ህሉና ትግሉም ተተቀላቀለ ጀምሮ ሲወጣ ሲወርድ ሲለፋ የነበረበት አማራ ቤት እንዲኖረው ተቋም ድርጅት እንዲኖረው የታገለ አርበኛ ነው። በዚህ ውስጥ ብዙ አስተዋጽኦ አድርጓል። የተበታተነውን እንግዲህ ተቋም ካሁን ፊት ይታወቃል የነበረው ወደ አንድ በመሰብሰብ ነገር ግን አልሳካ ብሎ ቅድም ስላነሳ ነው ከአንድ ወደ ሁለቱ ሆኖ አሁን ደግሞ ሁለቱ ድርጅት ወደ አንድ ለመምጣት ከፍተኛ ጥረት አድርጎ ይሄ ድርጅት አንድ ሆኖ የአማራ ህዝብ መከራ የሚያቆምበትን ተቋም ለመፍጠር በጣም ከሁላችንም በላይ ነው የምለው ከሁላችንም በላይ አስተዋጽኦ አድርጓል። ምክንያቱም እንደሚታወቀው ያው የአፋሕድ ሊቀመንበር ወይም ሰብሳቢ ነበርና ይህ ደግሞ ሁላችንንም ወደዚህ ፊታችንን አዙረን ለዚህ ስራ ባጋው ለተቀም ብለን ሰርተን በአጭር ጊዜውን እንዲሆን የበኩሉን ለቴክኒካል ኮሚቴውም ሐሳቡን በማቅረብ መታ ያለብንን ነገሮች ሁላ እንድንተው አድርጎ ለዚህ ድርጅት በጣም ከፍተኛ አስተዋጽኦ አድርጓል ማለት ነው። ይሄ ተቋም ከተፈጠረ በኋላ ሁሉም ወደ አንድ ከመጣ በኋላ ወደ ፖሊት ቢሮ ያው የፖሊት ቢሮ ነው መጀመሪያ እንዲቋቋም እንትን ያለው ይሄ ትግል አንድ ሆኖ ማየት ብቻ ነው የምፈልገው። ይሄ ድርጅት አንድ ተቋም አንድ መርህ ፈጥሮ በአንድ መታገሉን ነው የምፈልገውና ስለዚህ ወደ ፖሊት ቢሮ ባልገባ ምንም አይነት ችግር የለም። በየትኛውም መንገድ በየትኛውም ሁኔታ ይሄንን ተቋም ላገለግል እኔ ፍቃደኛ ነኝ። ምክንያቱም እንዲፈጠር ይሄ ድርጅትም እንዲመጣ ትልቅ ድርሻም በመስጠቱ አሁንም ድርጅቴ ነው ተቋሜ ነው። ነገር ግን እንደ አንድ ግለሰብ የሚችለውንና ባለው ሁኔታ መስራት ደግሞ ይሄ ያው የግለሰብ ሁኔታ ነው የሚሆነው ምንም አይደለም። ስለዚህ ወደዚህ ወደ ፖሊት ቢሮ እንዲገባ ቀድሞውንም በእኛ ጫና ነበረ። ነገር ግን በሱ በኩል ፖሊት ቢሮ አመራርነትን የላሆኑ ለኔ ምንም አይሰራም። በቃ አመራርነቱ ምንም አይደለም። ዋናው ስራውን በየትኛውም ቦታ ሆነን ሰርተን ተቋሙን ተቋም ማድረግ ነውና የሚጠበቅብን በሚል አመራርነቱን ፍላጎት እንደሌለው ለኛም መሆን የለበትም ብዙ የሚመሩም አሉና እነኚህ ሰዎች ተካተው ይቀጥሉ በሚል ሐሳብ ሰጥቶን ነበረ። በእኛ በኩል ካለው ችሎታ ካለው የፖለቲካ ለብዙ ዘመናት እንግዲህ ይታወቃል ለብዙ አመታት ትግሎችን አድርጓል ብዙ ልምድ አለውና ከልምዱ አንፃር እንዲያግዘን እንዲያጠናክረን በሚል ጫና አድርገንበት ነበረ። ነገር ግን በሱ ባሁን ባለበት ሁኔታ እኔ በየትኛውም ቦታ ሆኜ መርዳት እችላለሁ ስላለ ያንን ነገር ያለ መቀበሉን ይሄን ደግሞ ለህዝብም ሌላ እንዳይመስል የሌላ የኩርፊያ ወይም ደግሞ የሌላ ነገር እንዳይመስል ያንን ያሳወቀበት ሁኔታ ነው። ይሄ ደግሞ በደብዳቤው ላይ ለኛም ባሳወቀበት ያው ይፋ የሆነበት መንገድ አለ። ህዝብ ደግሞ ይሄንን ማወቅ አለበት። እንደው ዝም ብሎ የጥላት አጀንዳ የጥላት ሁኔታ ዝም ብለው እንደፈለጋቸው የሚያራግቡት ሁኔታ አለ። ይሄ ደግሞ ያው ከወንፊትም የመጣንበት እንደሆነ ይታወቃል። ነገር ግን በቀናነት በትህትና ነው ሁሉን ነገር የተደረገው። እዚህ ያለ የፖሊት ቢሮም ደግሞ በትህትና ነው ሁሉን ነገር የተቀበለው። እሱም በትህትና ነው ያቀረበው ማለት ነው።